በክርስትናው አዳም እና ሔዋን ተፈጠሩ። ኦኬ አዳም እና ሔዋን ሲፈጠሩ በገነት የተፈጠሩ መጽሐፍ ቅዱስ እንደሚናገረው ሩሃማ እንደሚት አድርጊልን ፕሊስ። ሩሃማ ተረሚዩት። ኦኬ ሶ በገነት ተፈጠሩ። ኦኬ አዳምና ሔዋንን እግዚአብሔር በገነት ፈጥሮ በዛ አኖራቸው። ከዛ ህግን ሰጣቸው። ምንም ይልክ እንዳትበሉ ከበላችሁ ትሞታላችሁ አላቸው። በእኛ በክርስትናው አዳም ሲፈጠር ሕያው ሆኖ የተፈጠረው እንጂ እንዲሞት አልተፈጠረም ነበር። እግዚአብሔር አክብሮ አልቆ አግኖ ከፍጥረት ሁሉ አልቆ አግኖ ነው የከበረው። የህይወትን እስትንፋስ እፍ ብሎበት ሕያው አደረገው ነው የሚለው። አዳምም ሕያው ነፍስ ያለው ሆነ ነው የሚለው። ግን እግዚአብሔር ለአዳም ምን ሰጠው? ህግ ሰጠው። ምን አይነት ህግ? እንዳትበላ የሚል። አልደበቀውም፣ አልከለከለውም። ነፃ ፍቃዱን ጠብቆ ነገረው። እችን ዛፍ እንዳትበላ፣ በገነት ያለውን ሁሉ ብላ፣ ከዚህ ዛፍ ግን እንዳትበላ ነው። ለምንድን ነው ይሄን ያለበት ምክንያት? አዳም ለእግዚአብሔር መታዝና መታመን ስላለበት ነፃ ፍቃድ ሰጥቶታል። ምን ብሎ? ከበላህ ግን እንዳትበላ፣ ከበላህ ትሞታለህ ብሎታል። ኦኬ። ስለዚህ አዳም ባይበላ በሕያውነቱ ይኖር ነበር ማለት ነው። እግዚአብሔር የፈጠረው አዳምን እንዲሞት ሳይሆን በሕያውነቱ በጸጋው እንዲኖር በቅዱስነቱ በቃ ባለው ክብር እንዲኖር ነው የፈጠረው። ግን ደግሞ ለፍጥረት ሁሉ እግዚአብሔር ህግ እንደሚሰጥ ለአዳምም ህግ ሰጠው። ምንም ይልክ እንዳትበላ፣ አለቀ። ከበላ ትሞታለህ። ስለዚህ አዳም በላ። ምን አመጣ? ወደ ሰውነቱ ሞትን አመጣ። ኦኬ። በክርስትና ሞት ማለት ሁለት አይነት ሞት አለ። የስጋና የነፍስ ሞት አለ። የስጋ ሞት የምንለው በስብሶ ፈርሶ መቅረት ነው። መነሳት የለም። ኦኬ። ትንሣኤ ሙታን የምንለው የለም። ትንሣኤ ሙታን የመጣው መቼ ነው? በኋላ እመጣልሻለሁ። አዳም ግን ያን ሲበላ ወደ ሰውነቱ ሞትን አመጣ። ስለዚህ አዳም ሞተ ማለት ነው። ሞተ ሲባል በስጋና በነፍሱ ሞተ። በነፍሱ ምን አይነት ሞት መጣበት? ወደ ሲኦል። ምክንያቱም ከገነት ተባረረ። ገነትን እግዚአብሔር በሚገለባበጥ ሰይፍ የሚጠብቃት መልአክ አቆመ። ገነትን ዘጋው። አዳምንና ሔዋንን ወደ ምድር አባረራቸው። በምድር አዳምና ሔዋን ተባዙ። ኦኬ። በገነት አልተባዙም። በገነት አልተዋለዱም። በብርሃን ልብሳቸው በጸጋቸው የነበሩ ናቸው። ኦኬ። ወደ ምድር ሲመጡ ግን ምን ሆኑ? ተባዙ። አቤልና ቃየል የሚባል ከዛም እያሉ ሴትና ወንድ ልጆችንም ወልደዋል። ኦኬ። ስለዚህ ወደ አዳም ምን መጣ? ወደ አዳምና ወደ ልጆቹ በአዳም ምክንያት የአዳም ልጆችም አዳምን ምን አገኘው ማለት ነው? ሞት መጣብን። የትኛው ሞት? የነፍስና የስጋ ሞት። ኦኬ። የነፍስ ሞት ወደ ሲኦል መውረድ፣ ገነት ተዘጋች። ከእግዚአብሔር መለየት፣ ከአምላካችን ከአባታችን ከእግዚአብሔር ተለየን። ይሄ የነፍስ ሞት ይባላል። ለኛ አንድ ሰው ከእግዚአብሔር ሲለይ ነፍሱ ሞተች ይባላል። ቆሞ ስለሄደ ብቻ ይሄ ሰው ሕያው ነው አይባልም።